ኦንሊ ጂሰስ የሚባሉ ኢየሱስ ጌታ ነው የሚሉ ኤርሚ ጌታን ተቀበል ይባላል እንዴ በእናንተ? አዎ ይባላል። አይ ጥያቄ ነው። ሚታ ስላሴን ጣዖት የሚሉ ማለት ነው። ስላሴ ብለው የሚያምኑት ክርስቲያኖች ጣዖት ነው የሚሉ ክርስቲያን ነን የሚሉ ግን ኢየሱስ ክርስቶስ ሞቶልኛል፣ ተነስቶልኛል፣ ኢየሱስ ክርስቶስ አምላክ ነው ብለው የሚያምኑ አሉ። ክርስቲያን ነን የሚሉ አየህ፣ ክርስቲያን ነን የሚሉ ቅዱስ ጳውሎስ ጥምቀት ለኃጢአት ቅዱስ ጴጥሮስ ጥምቀት ለኃጢአት ስርየት ነው ብሎ የተናገረውን በሐዋርያት ሥራ ላይ አይ ጥምቀት የኃጢአት ስርየት አያሰጥም የሚሉ በጣም የሚደንቁ ፍጥረቶች አሉ። ባይዘው ኢየሱስን ተቀበል ማለት ኢየሱስ ክርስቶስ በሥጋ መምጣቱን የሚክዱ ሰዎች አሉ። ከድንግል ማርያም ሥጋ አልነሳም ብሎ የሚያስተምሩ ማለት ነው። በጣም የሚገራርሙ ፍጥረቶች እና ኢየሱስን ተቀበል ብዬ እመክረዋለሁ። እሱ በዚህ መንገድ ወይ ቁርባንን ጌታ ኢየሱስ ክርስቶስ ይህ ሥጋዬ ነው ይህ ደሜ ነው ብሎ የሰጠውን ነገር አይ ሥጋው አይደለም ደሞ አይደለም እንደዚሁ ዝም ብለን ነው የምንበላው የሚለው እሱና ጌታ ኢየሱስን ተቀበል፣ ወደ ጌታ ኢየሱስ እቅፍና ወደ ቤተ ክርስቲያን ተጨመር ዳን ብለን እንመሰክራለን። ሌላው ትንሣኤ ሙታን ላይ በጣም የሚገራርሙ ትምህርቶች ኢየሱስ ክርስቶስ ይመጣና የሆነ ዓመት ምድር ላይ ይገዛልና ያስተዳድርና የሚሉ አሉ። ባይዘው አሉ። ከዛ አስተዳድሮ ምድር ላይ ማለት ነው። ከዛ ድጋሚ ሊመላለስ ማለት እንደዚህም ያስተምረዋል። ይህንን ጌታን ተቀበል ብዬ እመክረዋለሁ። ፕሪች መደረግ አለበት። ጌታ ኢየሱስን ሊሰበኩ ይገባል። እነዚህን 5 ሚስጥራት ከተቀበለ በኋላ ይመሰክራል። ሰው ክርስቲያን ሊሆን ሲል ምን ብሎ ይመሰክራል? ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውንና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለ እኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል፣ ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንንም መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ለዘለዓለሙ። ይህንን ሲያምን አንድ ሰው ዳነ ይባላል። በግዕዝ ልበልልህ፣ ጸሎተ ሃይማኖት በግዕዝ ልበልልህ። አንድ ቃውን ይጨርስ እናልክ እባክህ። እንደው ቅድም በጣም ሰው እኮ በነገራችን ስነ ስርዓቱ ሁሉ ይገመግማል እኮ። ምክንያቱም ክርስትናቸው እንዴት ነው ህይወታችሁ እንኳ ታውቃላችሁ። ይሄ እውነት ነው። ስሜታዊነት ለክርስትና ጸር ነው እና ስሜታዊ ነው። ለጆሮ የሚቆረቁር ነገር ብንሰማ ችለን እንስማ። ከዛ በኋላ ምን እናገረው ነገር ካለ እናገራለን። በቁም ነገር ስሜታዊነት ለክርስትና ጸር ነው። እሺ እንደው ቅድም የሆነ አካል ከልክሎን አልነበረም? አክቹዋሊ እኛ ሲያወራ እሱ ሁለተኛ ሌላው ካላደመጥከው እንዴት ነው የምታስረዳው? አንተ ብቻ የገባህን ብቻ ይዘህ ነው የምትሄደው ማለት ነው። ባላንጣው ከአንተ በተቃራኒ ያለን ወገን ምንድን ነው የሚናገረው? ከሀስከፈ ካላደመጥከው ጆሮ ሰተህ ታዲያ ምንድን ነው ታዲያ? የቱ ጋር ነው ልታስተምር? የቱ ጋር ነው ይሄ ነው ስህተት ይሄ ነው ትክክል የምትለው? ታዲያ እንዴት ነው? በቃ ቴዲ ፖለቲካ አትስሩ። ቀጥል። እሺ ኤርሚ 2 ደቂቃ አለ፣ ቀጥል። አይ ፖለቲካ ሳይሆን ሊሰብከው የነበረው ቴዳ አንተን እየሰበከ ነው ማለት ነው። ተገላቢጦሽ ይሆናልና ትንሽ ስሜት ያንን ኤርሚ ይቅርታ፣ ቀጥል። በዚህ አጋጣሚ በነገራችን ላይ ጊዜ ካገኘን አሁን ብዙ ሰዎች ኮመንት ላይ እዚህ ጋር እስልምና እያላቸው እኔ ሃይማኖት ማዋየት አልፈልግም፣ ግን አንድ ነገር ለራሴ ማወቅ የምፈልገው ነገር አለ። እንዳልኩት ቅድም ስናገር ነበር። ኤርሚ ወደ አንተ እመጣለሁ። እነ ዲኤንኤ ያላችሁ ከእስልምና አንድ፣ ከኤቲስት አንድ፣ ከኦርቶዶክስ አንድ፣ እናንተ በተረጋጋ መንፈስ አንድ ፕሮግራም ብንይዝ ደስ ይላል።
እኔ አሁን ትልቅ ቁም ነገር እየተማርኩኝ ነው። ቀልድ ይመስላችኋል አይደል? እንደኔ ሁሉ ቁም ነገር እያገኙ ያሉ ብዙ ሰዎች አሉና እግዚአብሔር በእውነት ጨምሮ ይባርካችሁ። በሚቀጥለው በሰፊው እንገናኛለን ተስፋ አደርጋለሁ። ኤርሚ ሁለቷን እንደቀጠለ እሺ። ስለዚህ ኢየሱስ ክርስቶስን ፕሊዝ እንደ የሆኑ ሰዎች የሆነ ዘመን እንደመጡና እንደሞቱ ሰዎች እንድንሰብክ አትጠብቁ። ኢየሱስ ክርስቶስን ክርስቶስ ራሱ በሰበካቸው በሐዋርያት አፍ እንደዚህ አሁን እንደምለው ተሰብኩ እና ይህ ያነበብኩልህ የሃይማኖት መሰረት ይባላል። ይህ የሃይማኖት መሰረት ደግሞ በአንዲቷ ቤተክርስቲያን በሁሉም በዓለም አቀፍ ደረጃ የሚታመን ለምሳሌ በኢትዮጵያ፣ በኤርትራ፣ በሲሪያ፣ በግብፅ፣ በማላንካራ ወይም ህንድ ሌሎችም እና በእነዚህ ቤተክርስቲያኖች አንድ ቤተክርስቲያን ኦሪየንታል ቸርች ይባላል። በእነዚህ ቤተክርስቲያኖች ይሄ ዶግማ ይባላል። የመጀመሪያው አንድ ሰው ሲያምን የሚቀበለው ትምህርት ነው። ክርስቶስን እኛ በትምህርት ነው የምታገኘው ክርስቶስ። ከዛ በኋላ ክርስቶስን ደግሞ የምትኖረው ስራ ያጸድቃል ወይ? በራሱ ስራ ሊያጸድቅ አይችልም። በራሱ በክርስቶስ ውስጥ ያጸድቃል። አሁን ይቺን ነው ብቻ የምትላየ እምነት ብቻ ሲባል አይ ስራ ስንል ስራ ብቻ ተብሎ ይሄ ስትሮማን ፋላሲ የሚባል ነገር አለ። እኛ ያላለውን ነገር እንዳለው ተደርጎ ይሆናል። በክርስቶስ ላይ አንድ ሰው ግንድ ከሆነ በኋላ ከዛስ ፍሬ ማፍራት አለበት። ፍሬ ካላፈራ ይቆረጣል። ያ ግን ከክርስቶስ ነው መልካሙ ነገር ሁሉ የሚመነጨው። ያንን ተቀብሎ ግን መልካም ስራ የማያሳይ ከሆነ ይቆረጣል። መቼ ተቆረጠ የምንለው ሲሞት ነው። ባይዘው በአንዴ ልክ አንድ ሰው ሲዘሙት እንደዚህ ይቆረጣል የሚልም ትምህርት የለም። መጽሐፍን በምሳሌ ያስረዳል። አንድ የወይን ጠባቂ አለ። ቁረጠው ይለዋል መጥቶ የወይኑ ባለቤት ማለት ነው። ፍሬ አላፈራም አላየሁባትም ቁረጣት ሲል 1 ዓመት ጠብቀኝ ልኮትኩታት ልንከባከባትና ፍሬ ታፈራ ይሆናል ይለዋል። እሺ የሚቀጥለው ዓመት እመጣለሁ፣ ግን እስከዛ ፍሬ ካላፈራች ምን ታረጋታለህ? ትቆርጣታለህ ይለዋል። እግዚአብሔር ይታገሰናል ሁልጊዜ። በክርስቶስ ግንድነት ላይ የምንጣበቀው አምነን በሚስጥራት በኩል በጥምቀት እንጨመራለን። ልክ ከተጨመረን በኋላ መልካም ስራ እንሰራለን። ያ መልካም ስራ ከየት መጣ? ከእግዚአብሔር የመጣ መልካም ስራ። ማን ኃይል ይሆነናል? ጌታ ኢየሱስ ክርስቶስ ኃይል ይሆነናል፣ ጉልበት ይሆነናል፣ ጸጋው ያግዘናል፣ ይረዳናል። ጸጋው በራሱ ግን ዝም ብሎ እንደዚህ እየሄደ ፍሬ አያፈራም። መጠንቀቅ ያለብን። ስለዚህ ጸጋው ኃይል ነው፣ ጸጋው የሚያሰራ ነው፣ ጸጋው መልካም የሚያደርግ ነው። ያንን መልካምነት ተቀብለን ምን እናደርጋለን? እናሳያለን፣ እንሰራለን። ያ ስራ ደግሞ ያጸድቃል። የመርገም ጨርቅ የሚሆነው ያ በክርስቶስ ሳይሆን በሕግ ስራ እንጸድቃለን ካል እርሱ የመርገም ጨርቅ ነው። የያዕቆብ መልእክት ምዕራፍ 2 ከቁጥር 24 ላይ ግን ምንድን ነው የሚለው? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ይህ የሚያጸድቀው ስራ ነው፣ በክርስቶስ ኢየሱስ የሆነው ስራ። በክርስቶስ ኢየሱስ ያልሆነው ስራ ግን አያጸድቅም። ስለዚህ ለአንድ ክርስቲያን ፍሬ አፍራ ትለዋለህ። ልጨርሰው። እሺ፣ ለአንድ ሰው ላላመነ ሰው ወይም ኢየሱስ ክርስቶስን ለማያውቅ ሰው ጌታ ኢየሱስ ክርስቶስን ተቀበል ትድናለህ። ጌታ ኢየሱስ ክርስቶስን ለተሰበከ ሰው ደግሞ በሚስጥራት ማለፍ አለበት። ተጠመቅ ትለዋለህ። ልክ ሐዋርያት እንዳደረጉት። ግን የምትጠመቀው ዝም ብለህ ለመሰካሪነት ነው? ከየት እናመጣዋለን? ሐዋርያት ያልተናገሩት ከየት ይመጣል? ይሄ ዲኖሚኔሽን ነው። የሆነ ሰዓት የሆኑ ሰዎች የፈለሰፉት የአይምሮ ውጤት። ለምስክር ነው የሚል አንድም የመጽሐፍ ቅዱስ ጥቅስ የለም። ቻሌንጅ አደርጋለሁ። ካመጡ ለኃጢአት ስርየት የሚል አለ። ከክርስቶስ ኢየሱስ ጋር አንድ ለመሆን የሚል አለ። ከሞቱ ጋር አንድ ለመሆን የሚል አለ። ይሄ አሮጌው የኃጢአት ስጋችንን ለመሻር የሚል አለ። ስለ ጥምቀት ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሏል እና ከቅዱስ ሚስጥራት ተካፈል እንለዋለን ስለሚል መጽሐፍ ቅዱስ። ስለዚህ ኢየሱስ ባይዘው አልተጠቀምኩም። አንተ የተጠቀምከው ሳትረብሽ። ስለዚህ ኢየሱስ ክርስቶስን በትምህርቱ በኩል ነው የሚሰበከው። ትምህርቱን እየጠላኸው ጌታ ኢየሱስ ክርስቶስ ያስተማረውን ነገር እየጠላህ ግን የሆነ ሰዓት የሆኑ ሰዎች ብድግ ብለው ይሄ ባይዘው መጽሐፍ ቅዱስ ብቻ የሚለው ትምህርት ቴዲ ብቻ የሚለው ትምህርት ከሉተር በፊት አይታወቅም። ከየት መጣ? በአንደኛው ክፍለ ዘመን አይታወቅም። በሁለተኛው ክፍለ ዘመን አይታወቅም። ክርስቲያኖች ባሉበት ማለት ነው። ከዛ የሆነ ሰው እያመጣው ሶላ ስክራፕቸር
ስክሪፕቸር አሉን ተብሎ አሁን እሱም ብቻ እንደዛ ካልኩኝ ወንጌል ሰባኪ አይ እንደ አንደኛው ክፍለ ዘመን ነው የምኖረው ካልኩኝ ደግሞ አይ አትሆኑ የለም ባይዘው እንደዛ ነው። ስለዚህ መታወቅ ያለበት ክርስቶስ የሚሰበከው በትምህርቱ ነው። ሐዋርያት እንደሰበኩት ነው። በትምህርት በኩል ይሰበካል፣ በትምህርት በኩል ይገኛል። ለዛ ነው በሁለተኛ ዮሐንስ መልእክት ምዕራፍ ቁጥር 9 ላይ በክርስቶስ ኢየሱስ እንዲህ ይላል። አንድ የመጨረሻ ጥቅስ ነው። እሺ ይቅርታ እንትን ካልኩ አንደኛ ዮሐንስ መልእክት ምዕራፍ 9 ምዕራፍ 1 ምዕራፍ ነው ያለው ቁጥር 9 ላይ ለሚወጣ ሁሉ ግን በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አለ። ስለዚህ የክርስቶስ ትምህርት የሚያድን ትምህርት ነው። ኢየሱስ የሚለው ስም ግን ከበር ተደርጎ በጣም ብዙ አይነት የሐሰት ትምህርቶች ስላሉ ከነዚያ ትምህርቶች ተጠበቁና በእውነተኛው ትምህርት ጌታ ኢየሱስ ክርስቶስን እንቀበል። ጌታ ኢየሱስ ክርስቶስ ያድናል። ሁላችሁንም በጣም ነው የምወዳችሁ ማከብራችሁ። ስለ እውነት ለመናገር በጣም ምንም ማላውቀውን ነገር ብዙ ነገር ነው ያካፍላችሁ። በሚቀጥለው እናንተ እዚህ ትቆያላችሁ፣ እኔ እወጣለሁ። ሌሎች ካላችሁ ግን በተለይ ቅድም በመልክ ላይ የጻፉ ያሉ ሰው እያነበብኩኝ ነበር። በተለይ ከእስልምና እምነት ተከታዮች ማስገባ እያሉ ስለነበረ ይሄን ወደፊት አደርጋለሁ። በሚቀጥለው ግን ስንገናኝ ዝማሪያችን ምንድን ነው? እንዴት ነው? አሁን ከመጣሁኝ በኋላ እንዴት ነው ማመሰግነው? አሁን ምስጋና ካልኩኝ ምስጋናና ምስጋና ላይ ብቻ ብዙ ቦታ መረጋገጥ አያስፈልግም። አሁን እናንተ እንዴት ነው መዳን ያለብኝ የዘላለም ሕይወት እንዴት ነው ማግኘት ያለብኝ ብዬ ላነሳው ያችን መስመር ይዛችሁ ያስረዳችኋላችሁ። እነማን ናችሁ? አድማጭ ተመልካች ይፈርዳል። የዳነ ሰው ቀጥሎ ደግሞ ስቴፑ እንዴት ነው የሚመላለሰው? ጸሎት እንዴት ነው የሚጸልየው? ለማን ነው የሚጸልየው? ዝማሬ እንዴት ነው የሚዘምረው? ለማን ነው የሚዘምረው? ፈውሶች አሉ። እነዚህን ሁሉ ካወቅን በኋላ ነው ሻንጣችንን ጠቅልለን የምንገባው። እና አንብቡ። እግዚአብሔር ያበረታችሁን የገባችሁን ደግሞ እንድታካፍሉ እሱ ይርዳችሁ። ሁላችንም ይርዳን ለማለት ያለው ያንዴን ኦፍ ዘዴ ሁላችንም የአንድ ሀገር ልጆች በጣም ነው የምወዳችሁ ማከብራችሁ። እኔ ልጣ ሄዳይ ነው ያለን ወንድማችን እንዳልክ ይሄ እኔ አባ የምሬ ነው። ብሌን ትሙት የምሬ ነው። ወዳለሽ የምራሱ መሰለኪያ ምናምን አይደለም። እንዴት እንደምወድ ብታቅ ኖሮ አንተ ብሌን ትሙት ፕሬስ ጋር አንዴ ምሳ እንበላለን። ኤርሚ ምሳ ጋብዛል። ጌታ ይባርክ። እዛው ሰፈር የተገናኘንበት ፈለገዬ በጣም ነው የምወድህ። ቴዲዬ ቴንክ ዩ ሶ ማች በጣም ነው የምወዳችሁ። እሺ ቴንክ ዩ። በንግግር መሀል ምናልባት ከሰዓትኩ ካስከፋችሁ ካስቀየምኳችሁ ሶሪ በጣም ቴዲዬ። አንተም ተባረክ፣ እግዚአብሔር ያበረታ፣ ወደ እውነት ደግሞ መንፈስ ይምራ፣ ወደ ኢየሱስ ይምዳ፣ ወደ ኢየሱስ ያደርሰው፣ ወደ ኢየሱስ ይምራ። ኢየሱስ ላይ ብቻ ቆይ። በቃ እዛ ላይ ከቆየ ህይወት አለ። ከዛ ውጭ እንግዲህ ሌሎች ነገሮች ትርፍ ናቸው ማለት ነው። ኢየሱስ ላይ ብቻ ቆይ። ፈለገ በጣም ነው የምወድ፣ በጣም ነው የማከብር። እግዚአብሔር ምስክሬ ነው። በጣም ወዳለሁ። ተባረክ ኤርሚሻዬ፣ ወንድምነት ተባረክ። እኔ ወንድሞችን ላስገባና ትንሽ ከልፍ በላት የቀድሙን ግብዣን ተቀብያለሁ። ፈለገ ኤኒታይም ከተወደዱ ኦርቶዶክሳውያን ወንድሞች ጋር ማውራት ከፈለክ ላልከው ችግር የለውም። ስለ ኢየሱስ ከሆነ እኔ ኤኒታይም አሁን ያለበት ጥሩ ነው ከአብዛኛው ፐርሰንት። እሺ እኔ ብዙ አይደብረኝም መናገር ፌስ ማድረግ ምናምን በጣም አፕሪሺየት የሚደረግ ነው። እሺ ተባረክ የሚደረግ ፌስ ማድረግ እንደዚህ ማውራት አንደኛ ለሌሎችም ትምህርት ይሆናል፣ ሁለተኛ ደግሞ ጥሩ ነው። ምን ላይ ነን ያለ ነው የሚለው ለእኛም ለአንተም ትምህርት ነው። ተባረኩ። ወዳችኋለሁ። የፈለገን ግብዣ ተቀብያለሁ። ፎሎ አድርጌያለሁ። ፈለገዬ በውስጥ እናወራለን። እኔ ደስ ባለ ቀን ስለ ኢየሱስ ከሆነ እኔ ኤኒታይም ለማውራት ፎሎ መልሼልሃለሁ። ፎሎ ባትመልስ እንጂ እኔ እኮ ቀድሜ ፎሎ አደረኩ። አንተ እኔ እኮ 900 ምናምን ሺህ ነኝ። ትቀልዳለህ እንደ አንተ ምን አይነት ሰው ነው? እኛ ገና ጀማሪ ነን። እሺ ምንድነው መሰለህ እንዳልክ እኔ የፈለግኩት ያው ከዚህ በፊት ኦርቶዶክስ ወንድማችን ያው እግዚአብሔር ባወቀው እንግዲህ እውነት ገብቶኛል ብለህ ደግሞ አንድ እርምጃን ተራምዳል እንግዲህ እና እኛ እንደ ቤተክርስቲያን ልጆች ምንድነው ያሰብነው? ለምሳሌ እንዳልክ ወንድማችን ነው ሰው ኦርቶዶክስ ቤተክርስቲያንን ከዚህ በፊት የሚያውቃት ከሆነ ኦርቶዶክስ ቤተክርስቲያን ይህ ትምህርቷ ከመጽሐፍ ቅዱስ ውጭ ነው። ፕሮቴስታንት እንደሆነ ያደረገኝ ወይም ደግሞ ከኦርቶዶክስ ቤተክርስቲያን እንደወጣ ያደረገኝ ነገር ይሄ ነው ብለህ ቀርበህ እንድታወራ እንፈልጋለን። እግዚአብሔር ኢየሱስ ጋር ነው የመጣሁት። ከኢየሱስ የት ልሂድ ፈለገ?
እንዴ እኔ አሁን ወዴት ሂድ አልኩኝ እንዳልክ እኔ ከኢየሱስ የት እንደሄድ ነው የምጠራኝ? ኢየሱስ ደግሞ አትቆሳተር እያሉ ነው ለምን ማስቀው ፈለገ ግን ቆይ ለምን ማስቀው ፈለገ ለምን ማስቀው እንዴ አረሪ ስቃለው በጣም ተጫዋች ነኝ በነገራችን ላይ ስለውነት አሁን እኔ መንገድ ላይ ባገኘ ፈለገ ብዬ ቀፍ ነው ማለት ወንድሜ ብዬ ቀውጢ ነው ማለት ፊትህን ካወቁት ምናልባት ፊትህን ካላወለ ባንዳ ያንተ ፊት አለ አይደል እንደዚህ ዳቦ ፊት የዝክር ዳቦ የደጀ ሰላም ዳቦ ፊት እኔ ነው ልደት ነው ማን ነው ልደትማ አይለ ልደትን ቡና ጋብዤዋለሁ እኮ ታውቃለህ ወይኔ ቡና ጋብዤው ምሳ ጋብዤው ልደትን ወይኔ ኤኒዌይስ ወደ አይ እንትኑ ቁም ነገሩ ምንድን መሰለህ እንዳልክ የሚመች ከሆነ ነው የማይመች ከሆነ ችግር የለውም አናስገድድም ግን የሚመች ከሆነ ኦርቶዶክስ ቤተክርስቲያን የወጣበት ትልቁ ሪዝን ይሄ ነው ምክንያቱም ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብለህ ደፍረህ የምታወራው ነገር ካለ አንተ ጥያቄ ሆነ እኛ ተጠያቂ ሆነ መተህ እንድታወራ ስለምንፈልግ ነው እና መቼ ይመችሃል ደስ ይለኛል እኔ ቴክስት አደርግልሃለሁ የሚመቸኝ ቀን በውስጣውን ፎሎ ስላደረኩ ስልክንም ታስቀምጥልኛለህ እደውልልሃለሁ ኤርሚዬን ያው ስለምንተዋወቅ ከኤርሚ ጋር ደውልልሃለሁ ኤርሚ እወደዋለሁ በጣም ነው የምወደው ሁለታችሁንም እወዳችኋለሁ ሌሎችም የተወደዱ ኦርቶዶክሳውያን ወንድሞች እህቶች በጣም እወዳችኋለሁ ከጌታ ጸጋና ሰላም ይብዛላችሁ ተባረኩልኝ ቻው አሜን ኤርሚና ይላል ዲያቆን እስጢፋኖስ ወንድማችን ከየት ቤተ እምነት ነው የመጣው እንዴ በኢየሱስ ሩይኔና የተወሰኑ ነገሮችን ትንሽ ብንመለከት ደስ ይለኛል ለቀቀችው አንበሳ ይፈራል ብለሽ ነው ያው የተወሰኑ ነገሮችን ላንሳ ኤርሚ ካረበሽኩ ግን ምናልባት አንተ ሌላ ፕሮግራም ካለ ሊሞጣት ይችላል የለኝም በቃ ዛሬ ኦሬዲ እሺ የተወሰኑ ነጥቦችን ብቻ ላንሳ የተወሰኑ ለምን ትንሽ ሚስ አንደርስታንዲንግ ስለነበረ ማለት ነው የመጀመሪያው ኦርቶዶክሳውያን የሚያፍሩባቸው መጽሐፍቶች አሉ ትንሽ ላወራባቸው ፈልጌ ሰዓት ስላልበቃኝ እና ኦርቶዶክሳውያን የሚያፍሩባት መጽሐፍቶች አሉ እንዳይወጡ ምናምን የሚሉ ነገሮችን ሰምተን ነበረ እግዚአብሔር በሚያውቀው ያፍሩበታል የሚሉት መጽሐፍ ይሄ ነው ይተሻሹታል ይስሙታል የሚሉት መጽሐፉ ይሄ ነው ይሄው እኔ ፈለገ አትናቴዎስ እሳለመዋለሁ እንዲህ ሳረግ ቅር የሚለው ሰው ካለ ምንም ማድረግ አልችልም ምክንያት የሆነው ግን መጥቶ ይሄ መጽሐፍ እርኩስ ነው ይሄ መጽሐፍ ለግማለው እርኩስ ነው ከመጽሐፍ ቅዱስ ጋር ይጻረራል የሚል ሰው ካለ ግን መጥቶ ከኔ ጋር መውራት ይችላል ኤኒ ታይም ይሳለሙታል ምናምን ወንጀል አይደለም ይሄው እንሳለማለን እሺ እቺ ልሳለማት ብዬ ነው ወጣት ሌላኛው ፈለገ አትናቴዎስ 66 መጽሐፍ ቅዱስ እርኩስ ነው ምናምን ብሏል የሚል ነገር ሲነሳ ነበር እኔ 66ቱ መጽሐፍ ቅዱስ እርኩስ ነው የሚል ቃል አልወጣኝም ተወዳጆች ነገር ግን ይሄ በእጄ የምታዩትን መጽሐፍ ግን የረከሱ ቃላቶች በውስጡ አሉበት ስለዚህ ቅድስና ነው ብያለሁ ብያለሁ ይሄ በእጄ የምታዩት መጽሐፍ አዲሱ መደበኛ ትርጉም ይባላል ከመጽሐፍ ቅዱስ ማህበር እውቅና ውጪ የታተመ ነው በባይብሊካ ኢንተርናሽናል የታተመ ነው ይሄ መጽሐፍ ቅዱስ ኢየሱስ ክርስቶስ አብዷል የሚል ሐሳብ አለ በክርስቶስ ኢየሱስ ማመን ሰው ነኝ የትኛውም በክርስቶስ ኢየሱስ ማመን ሰው ደግሞ ኢየሱስ ክርስቶስን ከማያምኑ አይሁዶች ጋር ማለት ልክ እነሱ ማርቆስ 3:22 ላይ ቤልዙቤል አለበት ባጋንንት አለቃ ጋንንትን ያወጣል ምናምን ብለው በእርሱ ላይ ሐሰትን ሲናገሩ እንደነበረ ማለት ነው ሰዎች ተነስተው እንደዛስ ቢሉ እኔ ከነዛ ጋር ህብረት የለኝም ባጭሩ ቃላቸው እርኩስ ነው በተመሳሳይ ይሄ መጽሐፍ በውስጡ ኢየሱስ ክርስቶስ አንድ አብዷል የሚል ሐሳብ አለው ሁለተኛ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ይላል ደግሞ አለው በስላሴ አካላት መካከል አብ እኛ ድርጅት የሆነ ስላሴ አናውቅ ይቅርታ ላገላለጽ ማለት ስራ አስኪያጅ ያለው ከዛ የቦርድ ጸሐፊ ከዛ የሆነ እንትን ያለው ምናምን እንደዚህ ነገር አናውቅም በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው የሚል ሐሳብን ያዘ መጽሐፍ ነው ይሄን ብቻ ላሳያችሁ ኤርሚ ብዙ ሰዓት አልይዝም እሺ አረ እንዴ በደንብ እንደ ቴዶ ታስቆመኛለህ ትላለህ
በደንብ እንትበለኔ ብዙ ምክንያት የሆነው እንዲረዱት ነው። አንዳንድ ጊዜ በፍቅር የሚከታተሉ ፕሮቴስታንት እህቶች ወንድሞች የሆነ ጸያፍ ቃልን የተናገረን ከመሰላቸው አየህ የሆነ ጥላቻን ያነግቡና እኛን ማዳመጥ በፍቅር እንዲያደርግ እንዴት አድርጌ ላሳያችሁ? ይህ ነገር ካሜራው እንዴት ነው የሚዞረው? ከታች ሞር የምትለው ንካትና ካሜራ ቀስ ብለሽ ንገሪኝ። ምን የሚለው ከታች 3 ነጠብጣብ አለ ሞር የሚል ከታች። ከዛ እሱን ስትነካው ፍሊፕ ካሜራ ነው የሚመጣው። እኔ መቼ እኔ በስመ አብ ምንም ላቀው አልቻልኩም። ቃልዮት ያሰማልን ወንድማችን እድሜ ጉዶኝ ነበር። ለዘመናት ነው ያላወቅኩት ይሄን ነገር። እሺ ተወዳጆች፣ ይሄ በእጄ ላይ የምትመለከቱት መጽሐፍ አዲስ መደበኛ ትርጉም መጽሐፍ ነው፣ ከማጥኛ ጽሑፍ ጋር ተብሎ የተጻፈ። ኦኬ፣ ይህንን መጽሐፍ ቅዱስ መጽሐፍ ነው ማለት ግዴታ የለብንም። እዚህ ጋር የምትመለከቱት አንደኛ ቆሮንቶስ ምዕራፍ 15 ነው፣ ቁጥር 28 ላይ ያለው ቃል እንዲህ ይላል። እንደዚህ ቀረብ ለማድረግ እንሞክር። እሺ፣ ሁሉ ከተገዛለት በኋላ እግዚአብሔር ሁሉ በሁሉ እንዲሆን ወልድ ራሱ ደግሞ ሁሉ ላስገዛለት ለእርሱ ይገዛል የሚለውን ሀሳብ የፕሮቴስታንት ወንድሞቻችን ስኮላሮች እዚህ ላይ ያብራሩታል። ይሄ የምታዩት ተወዳጆች ከመስመሩ በላይ የምትመለከቱት የመጽሐፍ ቅዱስ ዋና ክፍል ነው። ከዚህ ከመስመሩ በታች ደግሞ የምትመለከቱት የፕሮቴስታንት ስኮላሮች ያስቀመጡት ትርጉም ነው፣ ማብራሪያ ማለት ነው። እና እዚህ ላይ ወልድ ራሱ ለእርሱ ይገዛል የሚለውን ሀሳብ ሲያብራሩ ይኸው 15:28 ይነበባል። ሁላችሁም ተከታተሉ። ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ የአስተዳደሩ ራስ ስለሆነው ለእግዚአብሔር ለአብ ሁሉን ነገር መልሶ ያስረክባል። እንዲህም ሲባል ይላል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም። ተመልከቱ፣ ከአብ ያንሳል ማለት አይደለም ብሎ ካስቀመጠ በኋላ ከእንደገና ይህንኑ ሀሳብ ከእንደገና ያፈርሰዋል። ሶስቱም የሥላሴ አካላት በመለኮትና በክብር እኩል ናቸው። እዚህ ላይ የተጠቀሰው መገዛት እዚህ ላይ የተጠቀሰው መገዛት ተግባርን ወይም የሥራ ድርሻን የሚመለከት ነው ካለ በኋላ ይኸው ይታያል እዚህ ጋር በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ይኸው በሥላሴ ከየታለ ይኸው በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። እንዲህ አይነት ትምህርተ ሥላሴን የያዘ ቅዱስ የሆነ መጽሐፍ የለንም። መጽሐፍ ቅዱስ ከዚህ እውነት የራቀን ሀሳብ ነው የሚያብራሩ፣ በተለይ በትሪኒቲ ላይ ማለት ነው፣ በትምህርተ ሥላሴ ላይ። ስለዚህ እንዲህ አይነቱ የሰዎች ሀሳብ የተጨመረበትን ልክ ከዚህ ቀደም እንዳልክ ሲናገር እንደሰማችሁት ከመጽሐፍ ቅዱስ ላይ የሰዎች ሀሳብ ከተጨመረ እርጉም ነው እንዳለ ሁሉ በራሱ አንደበት ላይቭን ሪከርድ ያደረጋችሁቶች ወንድሞች ከእንደገና ወጣችሁ ተመልከቱት። በተመሳሳይ ከዚህ የመጽሐፍ ቅዱስ ሀሳብ ላይ ማለትም በትምህርተ ሥላሴ ላይ ካለው ሀሳብ ላይ የተጨመረ የክደት ትምህርት በአጠቃላይ እርጉም ነው፣ የተረገመ ነው። ምንም እናንቆለጳጵሰው ነገር የለም። ሌላው ለማሳየት ያክል በዚሁ መጽሐፍ ቅዱስ ላይ ስለ ጌታችን ኢየሱስ ክርስቶስ ምን የሚል ሀሳብ ተቀምጧል። ይህ የምትመለከቱት መጽሐፉን እንድታዩት ያክል ነው። ኦኬ፣ በመጽሐፍ ደረጃ ስላወገዝ ነው ማለት ነው። ይህ የምትመለከቱት የሉቃስ ወንጌል ምዕራፍ 8 ነው። የሉቃስ ወንጌል ምዕራፍ 8 ነው። በባለፈው እንደዚህ የሚል ሀሳብ የለም ምናምን ሲሉ ነበረ። እንመልከተው። ቁጥር 19 ይኸው ምን ይላል? ከዚህ በኋላ የኢየሱስ እናትና ወንድሞቹ እርሱ ወዳለበት መጡ። እነርሱም ከሕዝቡ ብዛት የተነሳ ወደ እርሱ ሊቀርቡ አልቻሉም ይላል ይህ ሀሳብ። ይህንን የመጽሐፍ ቅዱስ ክፍል የፕሮቴስታንት ስኮላሮች ምን ብለው እንደተረጉሙት እንመልከት። እዚህ ጋር ሁላችሁም ተመልከቱ። ኦኬ፣ የኢየሱስ እናትና ወንድሞቹ መጡ ይላል። ከዛ የማርቆስ 3:1 ላይ ማብራሪያ ይመለስ ይላል። ይህንን የእነሱን ትርጓሜ ከመጽሐፍ ቅዱስ ሀሳብ ጋር ለማጋጨት ማርቆስ 3:1 ላይ ተመለሱ ይላሉ። ማርቆስ 3:1 ላይ ተወዳጆች የኢየሱስ እናትና ወንድሞቹ ተብለው የተጠሩ ሐዋርያት ሳይሆኑ ዘመዶች ተብለው የተጠሩ ሌሎች አካላት ኢየሱስ ክርስቶስን
አብዷል እንዳሉ፣ በተመሳሳይ ደግሞ በአጋንንት አለቃ አጋንንትን ያወጣል እንዳሉት ይናገራል ክፍሉ። የኢየሱስ እናትና ወንድሞቹ ግን አይልም። እዚህ ጋር በጣም የሚገርማችሁ ነገር መርሳት የሌለበት ነገር እመቤታችን ቅድስት ድንግል ማርያም የክርስቶስ ኢየሱስን ጌትነት አሜን ብላ የተቀበለች እናት ነች። የመጀመሪያዋ ፍጥረት ነች የኢየሱስ ክርስቶስን ጌትነት አሜን ብላ ስትቀበል። ኦኬ ሰው ምን ይላል? የኢየሱስ እናትና ወንድሞቹ መጡ ይልና ማብራሪያ ይመለስ ይላል። ከዛ ወደ ኢየሱስ የመጡበት ዓላማ እነማ? ማርያምና ወንድሞቹ ተብለው የተጠሩት። ወደ ኢየሱስ የመጡበት ዓላማ በማርቆስ 3 ላይ ተገልጿል ካለ በኋላ ይኸውም ይታያችኋል እዚህ ጋር ይኸው አብዷል በማለት ይኸው አብዷል በማለት ካለበት አስቸጋሪ ሁኔታ ነፃ እንዲሆን ፈልገው ሳይሆን አይቀርም ይላል። እንደ አሉባልታም ተደርጎ ነው የተቀመጠው ሐሳቡ። ባጭሩ የጌታችን ኢየሱስ ክርስቶስ እናት የሆነችው ድንግል ማርያምና ወንድሞቹ ተብለው የተጠሩ ሐዋርያት ኢየሱስ ክርስቶስ አብዶ ይሆናል ብለው በየትኛውም የመጽሐፍ ቅዱስ ክፍል ላይ ተጠራጥረው አያውቁ። ይሄ አንድም የክርስቶስ ኢየሱስን ባህሪ ዝቅ ያደርጋል፣ ሁለትም ደግሞ የእናታችን የቅድስት ድንግል ማርያምን እንዲሁም ደግሞ ወንድሞቹ ተብለው የተጠሩ የሐዋርያትንም ጭምር ደግሞ ክብር እጅግ በጣም ዝቅ የሚያደርግ በግምት በገማቾች የተጻፈ ሐሳብ ነው። አንድ የመጨረሻ ብቻ ነገር ላሳያችሁ፣ ምክንያታዊ ሆነን እንድናወራ ማለት ነው። ሶሪ በጣም ሰዓት ስላስኩኝ። እሺ እዚህ ጋር የምታዩት ትንቢተ ኢሳይያስ ነው። ትንቢተ ኢሳይያስ በትምህርተ ሥላሴ ላይ ስህተት አሳይቻችኋለሁ፣ በነገረ ክርስቶስ ላይ ስህተት አሳይቻችኋለሁ። ነገረ ማርያም ላይ ደግሞ በጣም ምን ያክል ጥላቻ ያነገበ መጽሐፍ እንደሆነ ተመልከቱ። ይህ የምታዩት ትንቢተ ኢሳይያስ ምዕራፍ 7 ነው። ምዕራፍ 7 ቁጥር 14ን ተመልከቱ ፕሊስ። 14 እሺ ምን ይላል? ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች ይላል። ነቢዩ ኢሳይያስ በትንቢት ቃል የተናገረላት ይህች ቅድስት ሴት ማነች? ተወዳጆች ሁላችሁም ኮሜንት ሴክሽን ላይ ጻፉት። ይህች ቅድስት ሴት ማናት? ስለዚህ ጌታ ራሱ ምልክት ይሰጣችኋል የተባለላት፣ እነሆ ድንግል ትጸንሳለች የተባለላት፣ ወንድ ልጅም ትወልዳለች የተባለላት፣ ስሙንም አማኑኤል ብላ ትጠራዋለች ተብሎ የተነገረላት ይህች ሴት ማናት? ትንቢቱ እንደተፈጸመ የማቴዎስ ወንጌል ምዕራፍ 1 ከቁጥር 22 ላይ ይናገራል። ዞሮ ዞሮ ግልጽ ነው። እናታችን ቅድስት ድንግል ማርያም ናት። ይህ ስም ሲጠራ ራሳቸውን የሚያዞራቸው አረፋ የሚደፍቃቸው አንዳንድ አካላት እዚህ ላይ ምን ብሎ አስቀመጡ? ክህደት ነው። በደንብ ተመልከቱ። 7:14 ያስቀምጡና ድንግል ይህች ሴት ማነች የሚለውን ሲፈቱ የኢሳይያስ የመጀመሪያ ሚስቱ ሻርያሱብን ከወለደች በኋላ የሞተች ይመስላል። ስለዚህ ሁለተኛ ሚስቱ ልትሆን የታጨችው ልጃገረድ የሚያመለክት ሊሆን ይችላል። የኢሳይያስ ሚስት ማለት ነው። ከዛ በዘፍጥረት 24:43 ላይ ልታገባ የደረሰች ልጃገረድ በተመሳሳይ የዕብራይስጥ ቃል ተጠቅሳለች ካለ በኋላ እዚህ ላይ የተጠቀሰችው ሴት የድንግል ማርያም ምሳሌ which means ድንግል ማርያም ናት እያለ አይደለም፣ የድንግል ማርያም ምሳሌ እንደሆነች ያረጋግጥልናል። አማኑኤል የሚለውን ደግሞ ሲፈታ ምን ይላል? እግዚአብሔር ከኛ ጋራ ነው የሚለው ስም አካዝ በጠላት በተከበበ ጊዜ እግዚአብሔር ከከበባው እንደሚወጡ ተስፋ የሚሰጥ ቃል ነው ይልና ፕሊዝ ተከታተሉ። አማኑኤል የሚለው ስም በዚህ የመጽሐፍ ቅዱስ ክፍል ላይ እንደገና ተጽፎ እናገኘዋለን ካለ በኋላ የማህር ሻላል ሃሽ ባዝ ሌላ ስም ሊሆን ይችላል። የኢሳይያስ የልጁ ሌላኛው ስሙ ሊሆን ይችላል። ምን የሚለው አማኑኤል። ስለዚህ ይሄ ትንቢት የተነገረለት ሴት ማን ልትሆን ትችላለች እያለ ነው። ክፍል የነቢዩ ኢሳይያስ ሚስት ሁለተኛ ሚስት ሆና የተዘጋጀችውን ልጃገረድ የሚያመለክት ነው የሚል ነው። እንዲህ አይነቱ በክደት የተሞላ መጽሐፍ የትኛውም ሰው መጽሐፍ ቅዱስ ብሎ የመጥራት ግዴታ የለበትም። ቅድም ፈለገ አትናቴዎስ መጽሐፍ ቅዱስን ርኩስ ነው ብለዋል። በፍጹም መጽሐፍ ቅዱስን ሳይሆን እንዲህ አይነቱን በሰዎች ሀሳብ የተሞላ ከመጽሐፍ ቅዱስ ማህበር እውቅና ውጭ የታተመ በባይብሊካ ኢንተርናሽናል ዝም ብሎ ጀስት ገንዘብ ተሰብስቦ እንዲሁ በዘፈቀደ የታተመውን መጽሐፍ ግን መጽሐፍ ቅዱስ ነው አንለውም። ቅድም እንዳለውም ደግሞ በዚህ መጽሐፍ ላይ የጨመረ እርጉም ነው እርኩስ ነው እንዳለ ሁሉ እርኩስ ነው። እንዲህ አይነቱም ደግሞ ሐሳብና ትርጓሜ በአጠቃላይ የረከሰ ነው ብለን እናምናለን። ቅድም ወደ ነበረው የነገረ ድነት ሐሳብ በቃ እንመለስ። በጣም አመሰግናለሁ። ቅድም ትንሽ ሶስተኛው ግን አንደርስታንድ አላደረኩትም። ምን ተብሎ ነው